የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃውን ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አበይት አርዕስቶችን እነሆ። በአገው አዊ ብሔረሰብ ዞን ከፍተኛ የሆነ የንጹህ መጠጥ ውሃ ችግር መኖሩ ተገለጸ። በስፋት የምናሰማችሁ ይሆናል። ብሔራዊ ባንክ ፈጣን የገንዘብ ዝውውር ስርዓት የአርቲጂኤስ የስራ ሰዓት እንዲራዘም ወሰነ። በስፋት እንመለከተዋለን። አሜሪካ ለመግባት $15,000 መክፈል ግዴታ ሊሆን ነው እየተባለ ሲሆን ኢትዮጵያን በዚህ ውስጥ ተካታለች። በዝርዝር የምንመለከተው ይሆናል። ወደ ውጭ ዜና ስናልፍ የዓለም ጤና ድርጅት WHO በኢራን በእስራኤልና በአሜሪካ መካከል ባለው ግጭት የኒውክሌር ቦምብ ጥቅም ላይ ለማዋል መታሰቡን አስታወቀ። እንዳስሰዋለን። ወደ ዝርዝሩ አለፍን። በአገው አዊ ብሔረሰብ ዞን ከፍተኛ የሆነ የንጹህ መጠጥ ውሃ ችግር መኖሩ ተገለጸ። በአገው አዊ ብሔረሰብ ዞን ህዝብ በንጹህ የመጠጥ ውሃ አቅርቦት እጥረት ለተለያዩ ችግሮች መዳረጋቸውን የብሔረሰብ ዞኑ ነዋሪዎች በምሬት እየገለጹ ነው። በብሔረሰብ ዞኑ የሚኖሩ አብዛኞቹ በከተማው እና በገጠር ቀበሌያት የሚኖሩ አገው ሚዲያ ያነጋግራቸው የህብረተሰብ ክፍሎች ከንጹህ መጠጥ ውሃ አቅርቦት ጋር ተያይዞ ከፍተኛ እጥረት መኖሩን አንስተው የመጠጥ ውሃ ለማግኘት ረጃጅም ኪሎ ሜትሮችን ለመጓዝ እንደሚገደዱም ተናግረዋል። በተጨማሪም ንጽህናቸው ያልተጠበቁ ወራጅ ወንዝና የታቆሩ ውሃዎችን በመጠቀም እነርሱም ሆነ ቤተሰቦቻቸው ለተለያዩ የውሃ ወለድ በሽታዎች እየተዳረጉ መሆናቸውን አስተያየት ሰጪዎች ጠቁመዋል። በብሔረሰብ ዞኑ ዚገም ወረዳ ክለጅ ከተማ ውስጥ ባለው የውሃ እጥረት ምክንያት ውሃ ፍለጋ ረጅም ርቀት ስለሚሄዱ በእናቶችና በሴቶች እንዲሁም በህፃናት ላይ የሚደርሰው ጫናና ጥቃት ከፍተኛ መሆኑን የከተማው ነዋሪዎች አብራርተዋል። በተያያዘ መረጃ በአሁኑ ወቅት በአገው አዊ ብሔረሰብ ዞን በሁሉም ወረዳዎች ከፍተኛ የሆነ የንጹህ መጠጥ ውሃ ችግር ያለ ሲሆን የዞኑ ዋና ከተማ የእንጅባራ ከተማ ነዋሪዎች ደግሞ ከምንጭ ውሃ ለመቅዳት ከ6 ሰዓታት በላይ ወረፋ እንደሚጠብቁ ለማወቅ ተችሏል። ክለጅ፣ እንጅባራ፣ አዘና፣ አዮና ጃዊ ከተማዎች በብሔረሰብ ዞን ውስጥ ከፍተኛ የንጹህ መጠጥ ውሃ ችግር ያለባቸው ከተማዎች ናቸው። ይሁን እንጂ የአገው አዊ ብሔረሰብ ዞን አስተዳደር የህዝቡን ችግር ለመቅረፍ እያከናወነ ያለው ተግባር እንደሌለ ለማወቅ ተችሏል። የአገው አዊ ብሔረሰብ ዞን አስተዳደር የህብረተሰቡን መሰረታዊ ችግር ለመቅረፍ ልዩ ትኩረት ሰጥቶ እንዲሰራ የጠየቁት አስተያየት ሰጪዎች አመራሩ የግል ጥቅሙንና ዝናውን ወደ ጎን መተው አለበትም ብለዋል። በአገው አዊ ብሔረሰብ ዞን ህዝብ የልማት ጥያቄዎችና የንጹህ መጠጥ ውሃ ችግሮች የሚያሳዩ የተለያዩ የተንቀሳቃሽ ምስሎች በመለጠፍ በማህበራዊ ሚዲያ የሚያጋሩ አካላትም የችግሩን ግዝፈት ፍንተው አድርገው ሲያሳዩ ማየት የተለመደ ሆኗል። የአገው አዊ ብሔረሰብ ዞን በተፈጥሮ ሀብቷ የታደለች ብትሆንም በአመራሩ ድክመት ተገቢውን የልማት ትኩረት ያልተሰጣት በመሆኑ ነዋሪዎች የተለያዩ የልማት ጥያቄዎችን ቢያቀርቡም ከሚመለከተው አካል ምላሽ አግኝተው እንደማያውቁ የብሔረሰቡ ዞን ነዋሪዎች በብዛት ያብራራሉ። ለአብነትም የውሃ ችግር፣ የመብራት፣ የመንገድ፣ የትምህርት፣ የጤና ወዘተ መሰረተ ልማት ችግሮችን ህዝቡ ቢጠይቅም ምላሽ ያልተሰጡ የብሔረሰቡ ዞን መሰረታዊ ችግሮች መሆኑን ህዝቡ በልበ ሙሉነት ይናገራሉ። ብሔራዊ ባንክ ፈጣን የገንዘብ ዝውውር ስርዓት የአርቲጂኤስ የስራ ሰዓት እንዲራዘም ወሰነ። የኢትዮጵያ ብሔራዊ ባንክ በሀገሪቱ ባንኮች መካከል የሚደረገው ፈጣን የገንዘብ ዝውውር ስርዓት አርቲጂኤስ የስራ ሰዓት እንዲራዘም መወሰኑን ለሁሉም የስርዓቱ ተጠቃሚዎች በጻፈው ደብዳቤ አስታውቋል። በዚህም አሁን ላይ በሳምንት 6 ቀን በቀን 9 ሰዓት ይሰራ የነበረው ስርዓት በቀን ለ2 ተጨማሪ ሰዓታት እንዲራዘም በማድረግ ከጠዋት 2 ሰዓት እስከ ምሽቱ 1 ሰዓት ድረስ አገልግሎት እንዲሰጥ ተወስኗል። ከፊታችን መጋቢት 14 2018 ዓ.ም ጀምሮ ተግባራዊ የሚሆነው ይህ ብሔራዊ ባንክ ውሳኔ የዘርፉ ተዋናዮች በተራዘመው ስርዓት አገልግሎት እንዲሰጡ በማድረግ ወደ ባንኮች የሚገቡና የሚወጡ የገንዘብ ዝውውሮች ያለምንም መስተጓጎል እንዲከናወኑ ማሳሰቢያም ተላልፏል።
አሜሪካ ለመግባት $15,000 መክፈል ግዴታ ሊሆን ነው የተባለ ሲሆን ኢትዮጵያም በዚህ ውስጥ ተካታለች። የዩናይትድ ስቴትስ ፕሬዝዳንት የዶናልድ ትራምፕ አስተዳደር አሜሪካ በመግባት በሚፈልጉ የተለያዩ ሀገራት ዜጎች ላይ የጣለው የገንዘብ ማስያዣ ከመጪው መጋቢት 24 ጀምሮ መተግበር እንደሚጀምር የጀርመን ድምጽ ዘግቧል። የትራምፕ አስተዳደር ከዚህ ቀደም ባወጣው ደንብ የ38 ሀገራት ዜጎች የአሜሪካ ቪዛ ለማግኘት ከሌሎች ነባር መመዘኛዎች በተጨማሪ $15,000 እንዲያስይዙ ወስኗል። መጋቢት 9 2018 ዓ.ም ደግሞ ኢትዮጵያን ጨምሮ ሌሎች 12 ሀገራት ዜጎች ከዝርዝሩ ውስጥ መካተታቸውን የዩናይትድ ስቴትስ ባለስልጣን አስታውቋል። አብዛኞቹም የአፍሪካ ሀገራት ናቸው። ከመጋቢት 24 ጀምሮ ተግባራዊ ይሆናል በተባለው ደንብ መሰረት የ50ዎቹ ሀገራት ዜጎች ለስራና ለሀገር ለመጎብኘት የሚያገለግለውን ቢ1 እና ቢ2 የተባለውን ቪዛ ለማግኘት $15,000 ማስያዝ አለባቸው። ተጓዦቹ ወደ የሀገራቸው ሲመለሱ ማስያዣው ይመለሳልም ተብሏል። የዓለም ጤና ድርጅት WHO በኢራን በእስራኤል እና በአሜሪካ መካከል ባለው ግጭት የኒውክሌር ቦምብ ጥቅም ላይ ለማዋል መታሰቡን አስታወቀ። የዓለም ጤና ድርጅት WHO በኢራን በእስራኤል እና በአሜሪካ መካከል ያለው ግጭት ይበልጥ ከተባባሰ የኒውክሌር ቦምብ ጥቅም ላይ ለማዋል መታሰቡንና ለዚህም ዝግጅት እያደረገ መሆኑን የተለያዩ ሚዲያዎች ዘግበዋል። የተባበሩት መንግስታት ድርጅት UN ሰራተኞች በኢራን የኒውክሌር ተቋማት ላይ የሚሰነዘሩ ጥቃቶችን ተጽዕኖ በቅርበት እየተከታተሉ ይገኛል ያለው ድርጅቱ የድርጅቱን የምስራቅ ሜዲትራኒያን ቀጠና ዳይሬክተር ሃናን በልኪ ሲናገሩ እጅግ የሚያሳስበንና የከፋው ሁኔታ የኒውክሌር አደጋ መከሰት ነው። ምንም ያህል ብንዘጋጅም ይህንን ክስተት በቀጠናው ሆነ በዓለም አቀፍ ደረጃ የሚያደርሰውን ጉዳት መከላከል አይቻልም፣ ውጤቱም ለብዙ አስርተ ዓመታት የሚቆይ ይሆናል ብለዋል። እስራኤል የኒውክሌር ቦምብ በኢራን ላይ ትጠቀማለች ወይ የሚለውን ጥያቄ ለዶናልድ ትራምፕ ቀርቦላቸው እስራኤል ፈጽሞ ይህንን ታደርጋለች ብዬ አልጠብቅም የሚል ምላሽም ሰጥተዋል። አገው ሚዲያን ወዳችሁ ስለምትከታተሉን እና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።